ቤት ውስጥ ሚስጥር የነበሩ ነገሮች አሁን ይፋ እየሆኑ ይገኛሉ። አጸደና ምህረት እንግዲህ ሀብልና ወይዘሮ መነን ያላቸውን ግንኙነትና እዛ ቤት ውስጥ ለምን እንደገቡ የሚለውን ነገር አጣርተው ደርሰውበት ነበር። እንግዲህ ወይዘሮ መነን ከዚህ ቀደም ስሟ ዘነቡ እንደሆነና ሀብልን ደግሞ ከልጅነቷ ጀምሮ ያሳደገቻት እናቷ እንደሆነች ደርሰውበታል። ይህንን ሚስጥር እንግዲህ ወደ ቤት በመምጣት ሀብልና መነን እናትና ልጅ መሆናቸውን እንዳወቁ ሲነጋገሩ እንግዲህ አቶ እስክንድር ከላይ ሲመጣ ሰምቶ ነበረ ማለት ነው። በዚህ ሰዓት እንግዲህ ምንድን ነው ስትናገሩ የሰማሁት በማለት በዚህ ሰዓት እንግዲህ እውነቱን ተናገሪ እያሉ ሲያፋጥጧት ሀብል ይህንን ጊዜ በጉጉት ስጠብቀው ነበር። ስለዚህ ሁሉንም ነገር እናገራለሁ ብላ እኔና መነን ብላ ወሬውን ልትጀምር ስትል ፖሊሶች በራቸውን በማንኳኳት ይመጣሉ። እንግዲህ በዚህ ሰዓት የማህደር ገዳይ አጸደ ብትሆንም አሁን ላይ ግን ነገሩ ወደ ምህረት ዞሯል። ምህረት እዚህ ነገር ውስጥ እንዴት ነው የገባችው? እንግዲህ አቶ እስክንድር ቀደም ሲል በመጠጣትና ራሱን እየወቀሰ ነበረ ማለት ነው። በጣም ከእናቴ ቀጥሎ የመወዳትን ሴት አሳልፌ ልሰጣት ነው እያለ ሲናገር እንግዲህ ወይዘሮ መነን ስለ እሷ እየተናገረ መስሎት ማለትም አጸደ ምናልባት ሁሉንም ነገር ተናግራ ይሆን ወይ በማለት እንግዲህ ከአጸደም ይልቅ ደግሞ ሀብልን በጣም እየፈራቻት ነበረ። ሀብል እንግዲህ ከዚህ በኋላ እዚህ ቤት ውስጥ በሚስጥራችንን ተሸክሜ መቆየት አልችልም፣ እውነቱን እናገራለሁ እያለች በጣም ብዙ ጊዜ ስታስፈራራት ስለነበረ ምናልባት እሷ ተናግራ ይሆን ወይ በማለት ሀብልን በጥያቄ እያፋጠጠቻት ነበረ። እንግዲህ ሀብልን ምንም እንዳልተናገረችና ነገር ግን መናገር እንደምትፈልግ ነበር ስትነግራት እየነበረው። ነገር ግን ባላሰቡት ቅጽበት ነገሩ ተገለባብጦ ወደ ምህረት ዞሯል ማለት ነው። ማሂደርን በመግደል ወንጀል ተጠርጥረሻል በማለት ወደ ፖሊስ ጣቢያ መሄድ እንዳለባት ሲጠይቋት እንግዲህ አቶ እስክንድርም ልጄ በጣም ይቅርታ፣ በጣም ስለምወድሽ ይህንን ነገር ነው ማድረግ የምችለው በማለት ይቅርታ እየጠየቃት ነበረ ማለት ነው። ያ ማለት እንግዲህ ፖሊሶቹ ወደዛ ቤት እንዲመጡ ያደረጋቸው አቶ እስክንድር ነው። እንግዲህ ይህንን ነገር ማድረግ እየፈለገው ለምንድን ነው? ምናልባትም ደግሞ ልጁን ከዛ ቤት ውስጥ የሚፈጠረውን ነገር እንዳታይ ገለል ለማድረግ የተጠቀመበት መንገድ ሊሆን ይችላል እንጂ ምህረት መቼም ቢሆን ማሂደርን እንደማትገላት እሱም ቢሆን ጠንቅቆ ያውቃል። እንግዲህ አቶ እስክንድር ቀስ በቀስ ነገሩን ለማጣራት እየሞከረ ነው። እንግዲህ ሀብል እዛ ጋር እኔና መነን ብላ እውነቱን ልትናገር ነበረ። ፖሊሶቹ ባይመጡና ነገሩ ባይቀየስ ማለት ነው። ምናልባት ደግሞ የሰማሁት ነገር እውነት ነው ወይ በማለት ነገሩን በድጋሚ አቶ እስክንድር ካነሱ ሀብል ግን እውነቱን አፍረጥርጣ ከመናገር ወደኋላ አትልም። ቀደም ሲል ደግሞ አጸደ ሀብልን እያስፈራራቻት ነበረ። ነገሩ ከዚህ የከፋና ሳትዋረዱ ከዚህ ቤት ቆተታችሁን ሰብስባችሁ ከነናትሽ ውጡ እያለቻት ነበረ። ሀብል ግን ከዚህ ቤት ውስጥ ማን እንደሚወጣ እናያለን በማለት ከዛ ቤት ውስጥ እንደማትወጣ ነበር ስትናገር እየነበረው ማለት ነው። ነገር ግን ሀብል ደግሞ ማሂደርን የገደልሻት አንቺ ነሽ አይደለ? ቢላዋው ከቤት ጠፍቷል በማለት አጸደን የማሂደር ገዳይ እንደሆነች ስትነግራት ነበረ። በዚህ ሰዓት እንግዲህ አጸደ በጣም ነበረ እየደነገጠችው። ያ ማለት እንግዲህ ትክክለኛ ነፍሰ ገዳይዋ እራሷ ናት ማለት ነው። እንግዲህ ከዛ ቤት ውስጥ ሀብል ስትጠቀምበት የነበረውን ቢላዋ በመውሰድ የእሷ አሻራ እዛ ላይ እንዲገኝ በማድረግ አጸደ ይህንን ተጠቅማ ማሂደርን አስወግዳታለች። ነገር ግን አሁን ላይ ሀብል ይህንን ነገር እንደማታደርገው ሁሉም ሰው እርግጠኛ ናቸው፣ ከአቶ እስክንድር ጀምሮ ማለት ነው። እንግዲህ አቶ እስክንድር ሁሉም ሰው እዛ ቤት ያሉትን ሰዎች አያምኑም። ሀብልን ግን እንደማትወሽና ጥሩ ልጅ እንደሆነች ጠንቅቀው ያውቃሉ ማለት ነው። እንግዲህ ምህረት ለወንድሟ ሁሉንም ነገር ነግረዋለች። ሀብልና ይቅርታ ሀብልና አቶ ወይዘሮ መነን እናትና ልጅ እንደሆኑና ወደ ቀድሞ ሰፈራቸው ሄደው ሁሉንም ነገር እንዳጣሩ እየነገረችው ነበረ። ምናልባት ይህ ነገር ውሸት ነው፣ ይህ የአክስቴ ሴራ ነው እንጂ እውነት ሊሆን አይችልም በማለት ምህረትን እየተከራከራት ነበረ። እንዴት አክስቴን ታምኛታለሽ በማለት እሷ እኮ በጣም ውሸታም ናት፣ የአባቴን ገንዘብ ለመውረስ ስትል ምን እንዳደረገች ታውቂያለሽ፣ ስለዚህ እንዴት ታምኛታለሽ እያለ ለእነ ሀብል እየተከራከረ ነበረ ማለት ነው።
ነገር ግን ምህረት ደግሞ እውነት እንደሆነና አሁንም ቢሆን አንተ ማጣራት ትችላለህ ብላ እርግጠኛ ሆና ነበር ስትነግረው የነበረው። እሱ ግን ወደ ቤት መጥቶ የሰማሁት ነገር እውነት ነው ወይ እያለ ነበር በጥያቄ ሲያፋጥጣቸው የነበረው ማለት ነው። እንግዲህ ሀብል አሁንም ቢሆን ባለቤቷ መጠየቁ ስለማይቀር እውነቱን ትነግረዋለች ማለት ነው። እንግዲህ ሀብል እዛ ቤት ውስጥ ሚስጥሩን ይዛ መቆየት እንደማትፈልግና አሁን ያለችበት ሁኔታ ለእሷ ሰላም እየሰጣት እንዳልሆነ በተደጋጋሚ ለወይዘሮ መነንም ቢሆን ስትነግራት ነበረ። አንቺ እኔን ያሳደግሽኝ በሲቃይ ነው፣ አንቺ እኔን የምትፈልጊ ለጥቅምሽ ብቻ ነው እንጂ ለእኔ አንድም ቀን አስበሽ አታውቂም እያለች በጣም ብዙ ጊዜ ሲከራከሩና ሲጨቃጨቁ ተመልክተናል። እሱም አሁን ላይ እንግዲህ የማሂደር ፍቅር ወጥቶለት ሀብልን ለመውደድ እየሞከረ ነው ማለት ነው። አሁን ሀብል በፍቅሩ ጠብ ልታደርገው ችላለች ማለት ነው። እንግዲህ አባቱን ስትንከባከብላት እና ማንም ሰው አድርገውለት የማያውቀውን ነገር ሀብል እያደረገችለት ነበር። እንግዲህ አቶ እስክንድር እንዴት ስትንከባከባቸው እንደነበር እና ትዕግስቷ ሁሉ ነገሩ ገዝቶታል ማለት ነው። አሁን ላይ ሙሉ ፍቅሩ ወደ ሀብል እየሆነ ነው። ስለዚህ ሀብል ደግሞ ሁሉንም ነገር እውነቱን አፍረጥርጣ መናገሯ ስለማይቀር እንግዲህ ወይዘሮ መነን ከዛ ቤት የመውጫ ጊዜዋ በጣም ቅርብ እንደሚሆን እርግጥ ነው። ነገር ግን ሀብልስ ደግሞ ሀብል ጥሩ ሰው እንደሆነች እና እሷም ብትሆን የወይዘሮ መነን ተጠቂ እንደሆነች ነው የሚያሳየው ማለት ነው። ሀብል አሁን ላይ አጸደ ማሂደር ላይ የተፈጠረውን ነገር እያደረገችው እሷ እንደሆነች እርግጠኛ ነኝ፣ ያደረግሽው አንቺ ነሽ እያለችም ስታስፈጥጣት ተመልክተናል። አጸደ ግን በእውነት ይህን ነገር አላደረግኩትም፣ ከፈለግሽም ደግሞ እምልልሻለሁኝ እያለቻት ነበረ። እኔ ስለተፈጠረው ነገር የማውቀው ነገር የለም በማለት እንደውም እኔ እናንተን ጠርጥሬያቸው ነበረ በማለት ነበር ስትናገር የነበረው ማለት ነው። ሀብል ግን ይህንን ተረት ተረትሽን ላምንሽ አልችልም በማለት ነው ስትመለስላት የነበረው። አጸደ ግን እኔ ብታምኒ ባታምኒ ምን ግድ አይሰጠኝም፣ እኔ ግን እዚህ ነገር ውስጥ የለሁበትም በማለት ነው ስትናገር የነበረው። ሀብል ግን እውነቱ አሁን ላይ ሊያሸንፍ ተቃርቧል። እውነቱ በቅርቡ መውጣቱ አይቀርም። ስለዚህ ሁላችንም ተሸንፈናል፣ እውነት አሸንፋለች እያለቻት ነበረ ማለት ነው። እንግዲህ ስለ ማሂደር ጉዳይ ደግሞ ፖሊሶችም አጣርተው የሚደርሱበት እንደሆነና ሀብል ከዚህ ሁሉ ነገር ነፃ እንደሆነች ነበር ስትናገር የነበረው። እናንተስ ደግሞ ማን እያደረገው ይመስላችኋል? አጸደ ወይስ ደግሞ ወይዘሮ መነን? አቶ እስክንድርም እንግዲህ እዛ ቤት ውስጥ እለት ከእለት የሚፈጠረው ነገር በጣም እያሳሰባቸውና እያስጨነቃቸው ስለሆነ ራሳቸውን በመጠጥ ለመደበቅና እንደዚሁም ደግሞ የሚፈጠረውን ነገር ለመርሳት እየሞከሩ ነው። እንግዲህ ወይዘሮ መነን ከዚህ በኋላ ሚስጥር የለም፣ ሁሉም ነገር አውቄያለሁኝ፣ ባመኑት ሰው መከዳት በጣም ያማል እያሉ አቶ እስክንድር ለወይዘሮ መነን ሲነግሯት ነበረ። ወይዘሮ መነን እዛ ጋር እንደዚህ ሲናገሩ ትዝ ያላት ነገር የራሷ ነበረ። የእውነት አውቆ ሊሆን ይችላል በማለት በጣም ፈርታና ሰግታ ነበረ። ምናልባት ይህን ነገር ልታደርግ የምትችለው ሀብል ናት ተናግራ ይሆን ወይ በማለት በጣም ፈርታና ሰግታ ስለነበር፣ ቆይ ስለማን ነው የምታወራው በማለት ስትጠይቀው እኔ የማወራው ስለ ራሴ ነው እያሉ ነበረ። አቶ እስክንድር ግን እዛ ጋር ሲናገሩ የነበሩት ባመኑት ሰው መከዳት በጣም ያማል ሲሉ የነበረው ልጃቸውን አሳልፎ ለፖሊስ መስጠታቸውና ልጃቸው ደግሞ እሳቸው ምን ያክል እንደምታምናቸውና እሱ ግን ለፖሊስ አሳልፎ መስጠቱ ክህደቱ ስለተሰማው ይህንን ነገር ለመርሳት ነበረ ሲጠጣ የነበረው ማለት ነው። እንግዲህ ምህረት የታሰረችበት ምክንያት ምንድን ነው? አቶ እስክንድርስ ደግሞ እንዴት ተረድተውት ነው ይህንን ነገር ውሳኔ እየወሰኑት? ምንስ ሰምተው ነው ብላችሁ ታስባላችሁ? እንግዲህ ምህረትን ፖሊሶች ይዘዋት ሲሄዱ በጣም ነበረ ሁሉም እንዳለ ቤተሰቡ እየደነገጠው። በጭራሽ ያልታሰበና ያልተጠበቀ ነገር ነበር። እዛ ቤት ፖሊሶቹ ሲመጡ ሁሉም ሰው ቢሆን የተጠራጠረው ሀብልን እንደሚወስዷት ነበረ። ምክንያቱም ቢላዋ እሷ ስትጠቀምበት የነበረው ቢላዋ ከቤት ጠፍቶ ስለነበረ ምናልባት እሷን ለጥያቄ ሊወስዷት ይችላሉ ብለው ነበረ እያሰቡት። ነገር ግን ፍጹም ተቃራኒ ነበረ የገጠማቸው ነገር ማለት ነው። የሀብል ባለቤት የሆነው ሙሽራውም እንግዲህ ምናልባት ቀደም ሲል እህቱ ስለዚህ ነገር ስትነግረው
ምናልባት ይሄ ሆን ብሎ የተቀነባበረ ነገር ነው እንጂ ሀብል በምትጠቀምበት ቢላዋ ማንም ሰው ይሄን ሊያደርግ አይችልም። ሆን ብሎ እሷን ለመጉዳት የተደረገ ነገር ነው እያለ ነበር ሲከራከር የነበረው። ይህ ነገር እንግዲህ ሀብል የእውነት ብታደርገውም እንኳን አሻራዋ ስለሚገኝ እራሷ በምትጠቀምበት ቢላዋ እንደማታደርገው በእርግጠኝነት ያሳያል ማለት ነው። እንግዲህ ሆን ብሎ ይህንን ነገር እያደረገው ሰው ማን ነው? ወይዘሮ መነን ወይስ ደግሞ አጸደ? ውድ የሀብል ድራማ ተከታታዮች እንደዚህ